50 የወደፊት ባሏ ነገርኩሽ እንዴ ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈፍ ያለው ውዶች እሱ ምንድነው ካላችሁኝ ዳጣ ክፍል 145 ይላችሁ ቀርቤ አንተ ወደዛ ክላለኝ ከፊት የተገተረ ምንድነው የምትሰራው? አሁን ማፈቅሮኞች ሆነ ሄድ አረባክህ አረልት እንዳሰማህ አይ አይመስልህም እባክህ እትዬ ብላለች። ችግር እየተፈጠረ በኔ ምክንያት ነው እና በቃ ልትወጭ ነውና አዎ ደረጀም እኮ ተፈቀደልኝ እወጣለሁ። ቆይ እሺ ከዛስ እያለና ታስለይቃት ወደ ድሮ ጎዳና ህይወት እመለሳለሁ። መቼስ በኔ ምክንያት ይሁሉ ቤተሰብ መበተን የለበትም። ይኸውልሽ አንቺ ከዚህ ቤት መውጣት የለሽበትም። አንቺ ከወጣሽ ደግሞ እኔ እዚህ ቤት መኖር አልፈልግም። በቃ ተው እባክህ። ሁለታችን እንግዲህ ጎዳና ተዳዳሪ ልንሆን ነው ማለት ነው። ቢያንስ አንተ ተው። አባዬ ምንም አይሆንም፣ ኤቢ ምንም አትሆን። ናታን ግን በቃ እትዬ ተወጪያለሽ ብላኛለች። ደረጀም እኮ ለማሳመን ሞከርኩኝ። አባዬ እናሳምነዋለሁ። እማዬ ደግሞ አባዬ ካላት ምንም ነገር አትልም። ኧረ እኔ ተው። ገና ለብዙ ችግር ራሽና ታዘጋጅ። አዲስ ነገር ደግሞ ሲመጣ ብዙ ችግር ይፈጠራል። ስለዚህ መዘጋጀት አለብሽ። በዚህ ደግሞ ጠንካራ መሆን አለብሽ። ይሄን ደግሞ ችግሮችን ሁሉንም ማለፍ መያዝ አለብሽ ብላ ስትለው ዳጣ ፈገግ አለች። እዛ መጨረሻ ላይ ዳጣን ሳማት። ዝም ብላ ተሳመችው። ወንድ ልጅ አታለው። ከዛ መጨረሻ ሲስማተኝ ፈገግ አለች። እየነካካ ጉንጯ ምናምን ሲስማተኝ እንግዲህ ናታን ብሎ በእጁ ያስገባት ነው ዳጣን። ወንድ ልጅ ካልፈለገ ምን ቢሆን ምን ማረግ አይቻልም። ሲፈልግ ብቻ ነው። ምግብ ቤት ያንን ቁርጥ ምናምን አዘው ያንን እየበሉ የነበረ ዳጣ አርቆ አሳቢ ናት። ምግባቸውን እየበሉ ሰላምም እንግዲህ ሸብረ ብላለች። ደረጀም ኤቢም ያንን መጠጣቸውንም እነውሃም ሁላቸውም በፈገግታ የተሞላ ወጣቸውን እያደረጉ ፈገግ እያሉ ሙዚቃቸውን ሁላ ሸብረብ እያደረጉ ነበር። አትይዥም ማየ ብላ ስትላተኝ ማስቲካ ነው። ደረጀም እንግዲህ በቃ አንቺ ከስር አለችና ፈገግ አለች። ናታን እንግዲህ ጨመረላቸው። ትክክል ያዩ ነበር። አባዬ ብላ ስትል ኤቢ በጉስም አለቻተኝ ብላ ስትል እይት ፍጥጥላ እይት ስታረጋት ምንድነው አብዬ አምጣልኝ ያልሽኝን ነገር በሙሉ አመጣሁኝ። ለናታን እኮ አላመጣሁም፣ ለዳጣ ምንም አላመጣሁላት። ቆይ ምንድነው ግን አንቺ ግንባርሽን ማትፈችው? ተዋት ደሬ ዝም ብላ ሰቀብጥ ነው። ኤቢ ዛሬ እንኳን ከመንገድ ነው የመጣ። ምን አለበት ብስቂ ብትጫወች። ሌላው ጊዜ ይደርሳል። መታገስ ያቅተሻል። ምንድነው የምትታገሰው? ናታን የተፈጠረ ችግር አለ እንዴ? ኧረ አባዬ ምንም የተፈጠረ ችግር የለም። እማዬ የኔን ልናገር ብላ ስትል ውሃ ፍጥጥላ ኤቢ አየቻት። ለራስ ስትይ ባትናገሪ መልካም ነው። ኤቢዬው እኔ እናገራለሁኝ። ውሃ ነገ ነግሬሻለሁኝ። ንገረኝ ማርታ ምንድነው ያደረገች ብላ ስትለው ፍጥጥሉ አያተኝ። ኤቢም እንግዲህ ብልቁጥ እያለች ነበር። ተዳጣዬ በዚህ ሰዓት ንፋሱ ደስ ሲለኝ ነው ወክ አረጋለሁ። አሁን ሰላምዬ አሁን ደስ ይላል። ዳጣ ውይ ደስ ሲል ንፋሱ ያለች ሰላም። እኔ የምልሽ ዳጣዬ ጋሼት ፈርተሽ ነው አይደል እዚህ ወጣሽው? እኔ ነኝ የምፈራው? ጭራሽ እኔ ደረጀን ነው የምፈራው? አይ እኔማ እኮ ምንም አይመስለኝም አልመሰለኝም። ባክሽ እንዴት ያለ ወትሮሽ እዚህ ምትሰሪያለሽ? ሰላምዬ እባክሽ ተፋቺኝ። በቃ ካንቺ ጋር መሆን ስለፈለኩ። እኔ የምልሽ ዳጣዬ ኤቢ ግን ስለዚህ ያወቀ አይመስልም። አሁንም እትዬ ስለያዘቻት ነው ዝም ያለች። እኔ ቢሆን ግን በቃ የሆነ ስልኳን አጥፋችሁባታል። ሰላምዬ ታዩ እስቲ በቃ ሲጀመር እኔ እዚህ ቤት መቀጠል አይመስለኝም። እትዬ መውጣት አለብሽ ብላኛል። ይኸውልሽ ዳጣዬ ከዚህ ቤት አትወጭም።
መውጣትም የለብሽም። ግን ከዚህ ቤት የምትወጪ ተሆነ አንድ መጠይቅሽ ጥያቄ አለ። እሱ መልሰሽልኝ ነው የምትሄጂው። ምንድን ነው የምትጠይቂኝ ብላ ስትላት ሰላም ፈጠጥ ላይ ልናገር እማዬ ልናገር። ጥሩ ተናገሪና ምን እንደሚከተልሽ እናያለን ብላ ስትላት ማርታ ኤቢ ፈጠጥ ላይ አየቻትኝ። ምክንያቱም ልናገር እያለች ስታቆጨ ነበረ። እናገርልሻለሁኝ። ምንድን ነው እንዴ? ኧረ ውሃ እባክሽ፣ እስካሁን እኮ ሳታፈሽው ቀረሽ። ምንድን ነው ማርታ? ምንድን አደርጋሽ ነው? አባዬ እማዬ አንተ አለመኖርህን አይታ እሷ መታች። ጎሽ፣ እና ለምን እንደመታወሽ በሱ ንገሪልኛ። ጥፊ አድርጎ ደግሞ ይደግምልኛል። ጥፋት አጥፍተሽ ነዋልና የመታችሽ? አባዬ ደግ አድርጋልኛለች። ጥፋት ያጠረፈ ሰው መቀጣት አለበት። እንዴ አባቴ፣ እውነቴን ነው። ማርቲ ምንድን ነው ያደረገች? ኧረ ተዋት ደሬ። ይህች ጉድ እኮ ምንም ማለቂያ የለውም። ምንም አታደርገው ነገር የለም። ብቻ ግን ህዝቡ በኋላ ስለማታደርግ በኔና በሱ ይቅር። እኔ እናገራለሁ። ውሃ በቦርስ ይዛ መታ ለኔና ምን ነይ ውሃ ነይ ያልኩሽ አይደለ ደሬ? ቁጭ በል እባክህ ቁጭ በል። ነይ ያልኩሽ አይደለ ብሎ ጮህ ብሎ ብድግ ሲል ቆይ እኔ ቀስ ብዬ እነግርሃለሁኝ። አንቺ ምንድን ነው ምሳሌ ግን ብላ ስትላት ኤቢ መቼም ለነገር ፈጣናት። አይ ሰላምዬ ንገሪኛ። ወይም እኔ አልወድም። እኔ እኮ ያልኩሽ ከዚህ ቤት የምትወጪ ከሆነ ነው። እንዴ ሰላምዬ፣ እኔ አንቺ ጥያቄ መውጣት አለብኝ? አይ እንግዲህ ዳጣ ነገርኩሽ አይደለ? አንቺ ከዚህ ቤት ከመጣሽ ጀምሮ ይሄ ቤት በጣም ደስተኛና ሰላማዊ ሆኗል። እንኳን ሰላም ሆነ። ሲጀመር እኮ ደስተኛ ሳልሆን ቀርቼ አይደለም። ኤቢዬ እዚህ ያለች መኖር አልተፈቀደልኝም። አይዞሽ ዳጣ፣ ጋሽ ደግሞ ተለማመጁ። በቃ ንገሪው፣ እኔ ከዚህ ቤት መውጣት አልፈልግም በይው። ደሪ እኮ ምንም ነገር አይልሽም። ጋሽ ያላትን ሁሉ ነበር የምታደርግ እትዬ። እሺ እሞክራለሁ። እሺ ፍቅር እንዴት ነው? ደስ ይላልና። ታዲያ ዳጣዬ አደራሽን እሺ፣ እድሜሽን እንደሸጉድሽ ይኸውልሽ፣ ይህን ፍቅር ደርሱ ነው ማየት የምፈልገው። ተጋብታችሁ አብራችሁ የምትኖሩ። እሺ ይኸውልሽ ደግሞ ናታን የመሰለ ልጅ ስላጣበስኩሽ አንድ ቀን ታመሰግኛለሽ። እሺ ሰላምዬ፣ ግን የመጀመሪያው ነው የመጨረሻ ቢሆን ነበር እንጂ። እሺ እናያለን እስቲ መጨረሻውን ስትይ። በቃ ተይ ሰላም ብላ ስትላትኝ እንግዲህ ቁጭ ብለው ማርታም እውነቷን ነው ማርታ ደሬ ምንም በቃ ተረጋጋ። ይኸውልህ ምን መሰለህ ማለት ይህች ምን ታውቃለች? ዝም ብላ እኮ እንደሄደች ናት። ጭራሽ አሽሽ ወሰደች እያልሽ ነው? ዓለም አቀፍ ጉዳት እኮ ነው የሚሆን። አያድናትም እኮ አውቃለሁኝ። ያ የተረገመ እርጉም ልጅ የሰጣት ከመጠን ጋር ሲያወሩ ደረስኩበትና ቀማት። ማርቲ ይሄ እኮ ከባድ ነገር ነው። እንዴት ይሄ እንደ ቀልድ አድርገሽ ታወሪያለሽ? አልወሰደችውም እያልኩ አይደል እንዴ? ይኸውልህ አውቃለሁ ቀላል አይደለም፣ ግን ከመጠን እናት ጋራ በደንብ ተነጋግረንበታል። ያለው አማራጭ ትምህርት ቤት መቀየር ነው። ግድ የለህም፣ እዚህ አካባቢ ቀረብ ያለ ፈልገን እንቀይራቸዋለን አይሻልም? ብሎ አማረረ። አባዬ ሌላም ጉድ አለ። ናታን ዝም ብሎ ያዳምጣታል። አንቺ ጉድ ይፍላብሻለች እና በትራሷ መታቻት። ዝም በይ ስትባይ አሰሚም። አሁን ቀጠለሽ ሂጂ ከክላስሽ ብላ አባረረቻት። ይህ ሁሉ ሲሆን ናታን እየታዘባት ነበረ። ወንድ ልጅ በጸባው የሆነ ቅልብልብ የምትል ሴት ብዙም አይወድም። ለመቅለብለብም አለው። ዝም ብሎ አዳመጣትኝ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ድራማው በጣም አስተማሪና አዝናኝ ነበር ውዶች። ላይክ አርጉኝ። ኢትዮጵያ ነው ያለው ዋይፋይ በጣም ጨምሮብኛል። በአላህ ወላሂ እገዙኝ እህቶች። እኔ ልመና ነው በቃ እገዙኝ ይላሉ ማለት ነው። እስከ መጨረሻው ይውልኝ ውዶች።
አዲሶች በኮሜንት ኢንሻአላህ መልሳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ የኔ ምርጦች ደህና ሁኑልኝ ባይ